በዚህ ቻናል ላይ በጣም ብዙ ጊዜ ታይማችሁ እንዴት አድርጋችሁ ማኔጅ ማድረግ እንደምትችሉ ማአት አይነት ቪዲዮችን ሰርቼላችኋለሁ። ማለትም በየቀኑ ምን ማድረግ እንዳለባችሁ፣ በየሳምንቱ ምን ማድረግ እንዳለባችሁ፣ ኢቭን ወራቶች እንኳን ሲመጡ ምን ነገሮችን መከተል እንዳለባችሁ ማአት አይነት ሲስተሞችን ማአት አይነት ቲፖችን አውርተናል። ስለዚህ በዛሬ ቪዲዮ ላይ ደግሞ እነዛ ነገሮች እንዳለ ሆነው ነገር ግን እቺኛን ትንሽዬ ነገር ደግሞ ብታስተካክሉ ጊዜ አጠቃቀማችሁ ላይ 10 እጥፍ ለውጦችን ማየት ትችላላችሁ። በነገራችን ላይ አንድ ስፔሻል አናውንስመንት አለኝ። እሱም በጣም በቅርቡ የዲጂታል ማርኬቲንግ ማስተር ክላስ ሪሊዝ አደርጋለሁ። ይሄ ማስተር ክላስ ደግሞ የሚሆነው ቢዝነስ ኦነሮች ለሆናችሁ ነው። ስፔሲፊካሊ ደግሞ ስሞል ቢዝነስ ኦነሮች ለሆናችሁ ሰዎች። ስለዚህ ቢዝነሳችሁን ዲጂታል እንዴት ማርኬት ማድረግ እንዳለባችሁ የማታውቁ ከሆነ ይሄ ክላስ ለእናንተ ነው የሚሆነው። እንደምታውቁት እንግዲህ ቢዝነስ ስንከፍት ሁላችንም በጣም የሚቸግረን ነገር እንዴት አድርገን ማስተዋወቅ እንችላለን፣ ማርኬት ማድረግ እንችላለን ነው። ብዙ ሰዎች ደግሞ ማርኬቲንግ ላይ ሲመጣ በጣም የተሳሳተ አይዲያ አላችሁ። ስለዚህ በዚህ ማስተር ክላስ ላይ እንደነገርኳችሁ እያንዳንዱ የዲጂታል ፕላትፎርሞች ምንድናቸው፣ ምን አይነት ኮንተንቶችን ፖስት እናደርጋለን፣ እንዴት ነው ኢቭን ኮንተንት ክሬት የሚደረገው ፖስት የሚደረገው ቴክኒካል ነገሮችን፣ እሱም ብቻ ደግሞ ሳይሆን ኢቭን ኮሚኒቲ ማኔጅመንትንም አንድ ላይ አስተምራችኋለሁ። እንደነገርኳችሁ የኔ ክላስ እንዳለ ፕራክቲካል ስለሆነ ቢዝነሳችሁን እዛው ማርኬት እያደረግን እያየ ነው እንዲሁም ደግሞ የተለያዩ አይዲያዎችን ሼር እያደረግን አንድ ላይ ስለምንሰራ የሚያስፈልጋችሁን ትሎችም እንዳልይዛችሁ ብትመጡ ምንም አይነት ችግር የለውም። ስለዚህ የሚያስፈልጋችሁ ነገሮች በጠቅላላ ከዛ ከማስተር ክላስ ይዛችሁ ትሄዳላችሁ። ይሄ ማስተር ክላስ የሚቆየው ኦንሊ ለ2 ቀን ብቻ ነው፣ እንዲሁም ደግሞ ሙሉ ቀን ነው የምንቆየው። ስለዚህ ዲቴል ነገሮችን ማወቅ ከፈለጋችሁ መመዝገብ ከፈለጋችሁ እታች ዲስክሪፕሽን ሴክሽን ላይ የመመዝገቢያ ፎርሙን አስቀምጬላችኋለሁ፣ ወይም ደግሞ ኮሜንት ሴክሽን ላይ የመጀመሪያው ፒን የተደረገችው ኮሜንት ላይ ሊንክ አለች። ክሊክ አድርጓት፣ ወደ ሬጂስትሬሽን ፎርም ተወስዳችኋለች። እዛ ላይ አስፈላጊውን ኢንፎርሜሽን ትሞላላችሁ ማለት ነው። ምናልባት ደግሞ ኢንፎርሜሽናችሁን ስትሞሉ እባካችሁ ስልካችሁ ወይም ደግሞ ኢሜይላችሁ የሚሰራ መሆኑን ቼክ አድርጉ። ምክንያቱም በጣም ብዙ ጊዜ ኮንታክት ስናደርጋችሁ አትገኙም፣ ወይም ደግሞ የሌላ ሰው ስልክ ነው የሰጣችሁን። ስለዚህ በአሁኑም የኔ ቲሞች ኮንታክት ሲያደርጓችሁ ስልካችሁ የማይሰራ ከሆነ ኮንታክተብል ካልሆናችሁ ኢሚዲየትሊ ቦታውን ለሌላ ሰው ነው የምንሰጠው። ምክንያቱም ይሄ ማስተር ክላስ በአካል ተገናኝተን ስለሆነ የምንማረው ያን ያህልም በቂ ሲቶች የሉንም። ስለዚህ ለነገርኳችሁ ሬጂስተር ማድረግ ከፈልጋችሁ ኤቭሪ ዲቴል እዛ ላይ ያለላችሁ። ድንገት ግራ የገባችሁ ነገር ጥያቄ ካለ አይዘር እዚህ ኮሜንት ሴክሽን ላይ ወይም ደግሞ እዛው ፎርሙላ ያስቀመጥኩላችሁ ሴክሽን አለች፣ እዛ ላይ ቀጥታ ጥያቄ መጠየቅ ትችላላችሁ። ፕራይሱን በተመለከተ የት ነው ሁሉ ነገር እዛ ላይ ያለላችሁ። ስለዚህ without further ado let's get to the video. ዛሬ የምናወራው ትንሽ ከበፊቱ ከምናወራቸው በትንሹ ለየት ትላለች። ምክንያቱም ስለ ታይም ማኔጅመንት እንግዲህ ብዙ ሰዎች ሲሏችሁ ጊዜያችሁን በቃ አንድ ባንድ ጻፉ ወይም ደግሞ ሰዓት በሰዓት ምን እንደምታደርጉ አስገቡ ወይም ደግሞ ድሮ ተማሪ ሆነን ታይም ቴብል እንጠቀም ነበር አይደለ ለማጥናት እንደዛ አድርጉ ይሏቸዋል። ሹር እኔም ብያችሁ አውቃለሁ። 2018 እንኳን ከመግባቱ በፊት ጉግል ካላንደር ተጠቅማችሁ እንዴት ጊዜያችሁን ማኔጅ ማድረግ ትችላላችሁ የሚልን ቪዲዮ ሰርቼላችሁ ነበር። በዛሬ ቪዲዮ ላይ ደግሞ የሚሆነው ያ ነገር እንዳለ ሆኖ ነገር ግን ደግሞ እቺን አንድ ነገር ብታረጉ በጣም ይረዳችኋል። ምን ብዬ ጠራዋለሁ መሰላችሁ? ይሄንን ቴክኒክ ዴይ ማኔጅመንት እለዋለሁ። ስሙን ከየት አመጣችሁ ምናምን ብትሉኝ እኔ ራሴ አላውቅም። just go with it okay ስሙ እንደሚነግራችሁ እንግዲህ ዴይ ማኔጅመንት ማለት ቤዚክሊ በሳምንት ውስጥ 7 ቀናቶች አሉ አይደለ? እያንዳንዱን ቀናቶች ምን አይነት ስራ እንደሚሰሩ አሎኬት ማድረግ ነው። ለምሳሌ እኔ ብዙ ጊዜ ቤት ውስጥ ስራ ስሰራ ለምሳሌ እኔ ልብስ ማጠብ ሊሆን ይችላል። ቅዳሜ ልብስ ነው ማጥበው። ኦኬ ምናልባት ደግሞ ዲፕ ክሊን የማደርግም ከሆነ ዩዥዋሊ ቅዳሜ እነዛን ነገሮች አደርጋለሁ። ስራ የምሰራ ከሆነ ሰኞ እነዛን ነገሮች አደርጋለሁ። ስለዚህ እያንዳንዱ ቀን ለሆነ ስራ አሎኬት ማድረጋችሁ ለአይምሯችሁ ቤዚክሊ ሰከንድ ብሬን ክሬት እንደማድረግ ነው። ያንን ነገር እንደ ሀቢት ይይዘዋል። ምን ለማለት እንደፈለኩኝ ዲቴል እኔ የማደርገውን ፐርሰናል የማደርገውን ነገር ላሳያችሁ ሶ ዳት እነዚህ ነገሮች ደግሞ ስነግራችሁ እባካችሁ የራሳችሁን ጊዜ ደግሞ ተመልከቱና ኦኬ እኔ ደግሞ ምን ማድረግ አለብኝ የሚለውን ነገር አስቡበት። እኔ ዩዥዋሊ ቀኔን የምጀምረው ከዊኬንድ ነው፣ ማለትም ከሰንበት ቅዳሜና እሁድ ማለት ነው። ስለዚህ ዊኬንድ ላይ ምን እንደማድረግ ልንገራችሁ። የመጀመሪያው ቅዳሜ ነው። ቅዳሜ ላይ ብዙ ጊዜ የማደርጋቸው 3 ዋና ስራዎች አሉ። አንደኛው ኦዲት ነው፣ ሁለተኛው ፕላን ነው፣ ሶስተኛው ኦርጋናይዝ ነው። ኦዲት ማድረግ ማለት ቤዚክሊ አሁን ለምሳሌ ያለፈው ሳምንቴ ምን እንደሆነ ምን ነገሮችን እንዳሳለፍኩኝ ምን አይነት ነገሮችን እንዳደረኩኝ ጊዜን በአግባቡ ነው ወይ የተጠቀምኩት፣ ምን አይነት ችግሮች ተፈጥሮ ነበረ፣ ምን አይነት ነገሮችን አድርጋለሁ አላደረኩም የሚለውን ነገር ኦዲት አደርጋለሁ። ስለዚህ ያለፈውን ሳምንት እያንዳንዱ ነገር በረንብ መመልከቴ የሚቀጥለው ሳምንት ምን አይነት ህይወት ሊኖረኝ
በሚገባ አጀስት አደርጋለሁ ማለት ነው። ለምሳሌ እንበልና በባለፈው ሳምንት ፕላን ያደረኳቸው ነገሮች ምናልባት እንበልና 60%ን ካሳካው ደን የሚመጣው ሳምንት ላይ ስርዓቴን መያዝ አለብኝ ማለት ነው። ሌላኛው ኦዲት ደግሞ የማደርገው ነገር ገንዘቤ ላይ ሲመጣ ነው። እንደምታውቁት እንግዲህ ገንዘባችን ላይ ሲመጣ በጣም መጠንቀቅ አለብን። ግን ከመጠቃቃችን በፊት ሲጀመር በአግባቡ ነው ወይ ገንዘባችንን የምናወጣው የሚለውን ነገር መመልከት አለብን። ስለዚህ ኦዲት ሳረግ ገንዘቤን ምንድነው ማድረገው መሰላችሁ? ሁሉ ጊዜ ሳምንቱ ከመምጣቱ በፊት በመጀመሪያ በጀት አስቀምጣለሁ። ሶ ኦዲት ሳረግ ቤዚክሊ ባለፈው ሳምንት አወጣለሁ ብዬ ያሰብኩት በጀት ይሄ ነው፣ እንዲሁም ደግሞ ኤክስፔንስ ይሄ ነው ማለትም ወጪ ማለት ነው። ስለዚህ ባለፈው ለታ እንዳቀርኩት ነው ወይ የምርም የኖርኩት ወይም ደግሞ ያወጣሁት ወጪ ፕላን እንዳደረኩት ነው ወይ የሚለውን ነገር አሰስ አደርጋለሁ። ስለዚህ እንበልና ይሄኔ ፕላን ያደረኩትና ግን ያወጣሁት ነገር የማይመሳሰል ከሆነ ደን የሚቀጥለው ሳምንት ላይ ምን ማድረግ እንዳለብኝ ቤዝድ ኦን ዳት ኢንፎርሜሽን አስተካክላለሁ ማለት ነው። ምክንያቱም ለነገርኳችሁ የሳምንት ስራ ስለሆነ አሁን ባለኝ ሳምንት ላይ በረንብ አድርጌ ገንዘቤን ካልተቆጣጠርኩት ሙሉ ወሩን ያበላሽብኛል። እንደምታውቁት ወሩንም ሲመጣ በበጀት ስለምንቀሳቀስ ማለት ነው። ስለዚህ እናንተም ብትሆኑ አንድ ኦዲት ስታረጉ ጊዜያችሁን ቀናታችሁን ብቻ ሳይሆን ኢቭን ገንዘባችሁንም ኦዲት ማድረግ አለባችሁ። ስለዚህ ዩዥዋሊ ቅዳሜ የማደርገው ይሄ ነው ማለት ነው። ቀጥሎ ፕላኒንግ ነው። ፕላን ደግሞ ሲመጣ እንደነገርኳችሁ ያለፈው ሳምንት እነዚህ ነበር ያደረኳቸው ነገሮች ደን የሚቀጥለው ሳምንት ደግሞ ምን ነገሮች አሉኝ የሚሉትን ነገሮች እንዳለ ፕላን አደርጋለሁ። ሰኞ ይሄን አደርጋለሁ፣ ማክሰኞ እንደዚህ አደርጋለሁ፣ ሮብ እንደዚህ ይሆናል፣ እንደዚህ አይነት ሚቲንግ አለብኝ፣ ከእንትና ጋር እንደዚህ ይገናኛለሁ። እነዚህ ነገሮች በዲቴል አይዘር ጉግል ካላንደሪ ላይ ኦል ደግሞ ዴይ ዋን ፕላነሪ ላይ ይጻፋሉ ማለት ነው። ላስትሊ ኦርጋናይዝ ነው። ኦርጋናይዝ ደግሞ ሳደርግ የሚያስፈልጉኝ እቃዎች ካሉ የሚያስፈልጉኝ ቱሎች ካሉ ቀድሜ ለነዚህ ነገሮች እዘጋጃለሁ። ለምሳሌ እንበልና በሚቀጥለው ሳምንት በጣም ብዙ ሚቲንጎች ካሉብኝ ለሚቲንጉ የሚያስፈልጉኝ ነገሮች እንዳለ ተዘጋጅተዋል ወይ የሚለውን ነገር ኦርጋናይዝ ማደርገው አሁንም ቅዳሜ ነው ማለት ነው። በረንብ አድርጋችሁ እንግዲህ ካያችሁት እኔ በአንድ ቀን ውስጥ ማለትም በቅዳሜ ዕለት ብቻ የማደርጋቸው ስራዎች ብዙ ሰው እድሜ ልካቸውን እንኳን ዞር ብሎ አይቶት የማያውቁት ነገር ነው። ስለዚህ እኔ ሁሉ ጊዜ በየሳምንቱ ቅዳሜ እነዚህ ነገሮች የማደርግበት ትልቁ ሪዝን is so that እሁድ ሲመጣ ምንም አይነት ስራ የሚባል ነገር ማየት ስለማልፈልግ ነው። ስለዚህ እሁድ ጊዜ የማደርጋቸው 3 ነገሮች አሉ። አንደኛው ጊዜን ከእግዚአብሔር ጋር ማሳለፍ ነው፣ ሁለተኛ ከፋሚሊ ጋር፣ ሶስተኛ ከራሴ ጋር። እንበልናው ለምሳሌ ጓደኞቼን ቪዚት ማድረግ ካለብኝ ምናልባት ደግሞ ቤተሰቦቼን ማየት ካለብኝ እነዚህ ነገሮች ሁሉ ጊዜ የማደርገው እሁድ ብቻ ነው። ስለዚህ እሁድ እነዚህ ነገሮች ሳደርግ ኢቭን ቤተሰቦቼም ጓደኞቼም አይጠብቁም። ከእሁድ ውጪ እኔን ለማግኘት ማንም ሰው ኤክስፔክት አያደርግም። ሰርፕራይዝ ነው የሚሆኑት እንደው። ስለዚህ እሁድ ሁሉ ጊዜ የማደርጋቸው እነዚህ ነገሮች ናቸው። በዚህም የተነሳ ጓደኞቼ ራንደምሊ ደስ ያላቸው ቀን እንገናኝ አይሉኝም። ዳይኖ ኤግዛክትሊ ቢዚ እንደሆንኩኝ። ስለዚህ እሁድ ግን ፐርሚሽን አለ ማለት ነው። ከዛ በተረፈ ደግሞ እንበልና ለምሳሌ ቪዚት የማደርጋቸው ሰዎች ከሌሉ፣ ፋሚሊ ከሌለ፣ ምናልባት ጓደኞቼም ከሌሉ ደን እኔ ለብቻዬ ጊዜ አሳልፋለሁ which I love በነገራችን ላይ። ስለዚህ እቤት ውስጥ ቁጭዬ ከድመቴ ጋር የምንፈልገው ምግብ እየሰራን ኦርደር እያደረግን ፊልማችንን እያለን I just enjoy it። ስለዚህ እንደዚህ አይነት ቀናቶችን ማሳለፌ ለሰኞ ምን አይነት ማይንድ ሴት ይዤ መሄድ እንዳለብኝ ሴታፕ ያደርጋል። ምክንያቱም አይሙሬን ራሱ ዲቶክስ እያደረኩኝ ስለሆነ ማለት ነው። and of course ደግሞ ከእግዚአብሔር ጋር ያለው ነገር እንዳለ ተጠብቆ ማለት ነው። እና ዊኬንዴን እንደዚህ አይነት በጣም ምርጥ ቀን ካሳለፍኩ በኋላ ዊክዴይ ሲመጣ ማለትም እንግዲህ የስራ ቀናቶች ሲመጡ አሁን ቀጥለጥ ብለን ሲሪየስ የምንሆንበት ታይም ነው። ሶ አይሙሬ ባይ ዲፎልት ሰኞ ሲገባ ምን ማድረግ እንዳለበት ያውቃል። እሱ ምንድነው ስራና ስራ እንዲሁም ደግሞ የተጻፉ ነገሮች ኤክስኪዩት የሚደረግበት ቀን ነው። ማለትም እንደነገርኳችሁ ከዚህ በፊት ካልተጻፈ it does not exist። ስለዚህ ፕላነሬ ላይ ምን አደርጋለሁ፣ እንደዚህ አደርጋለሁ፣ እንደዚህ ሆናለሁ ብያልኳቸው ነገሮች እንዳለ ካልተጻፉ አይሙሮ ኤክስፔክት አያደርጉም። ነገር ግን ከተጻፉ ያ ነገር ግዴታ ኤክስኪዩት መደረግ አለበት። ስለዚህ ዩዥዋሊ ሰኞ የማደርገው ክሪኤቲቭ ስራዎች ናቸው። የሚቀረጹ ቀረጻዎች ካሉ እነሱ ነገሮች አደርጋለሁ። እንዲሁም ደግሞ ከስራዬ ጋር ሪሌትድ የሆኑ ነገሮች ከክላይንት ጋር የመሳሰሉ ነገሮች ካሉ እነሱ ነገሮች እንዳለ ሙሉ ለሙሉ ኤክስኪዩት ይደረጋሉ። ፕላስ ደግሞ እንደነገርኳችሁ ቀድሜ ቅዳሜ ዕለት ሙሉ ሳምንቴን ፕላን ስላደረኩኝ ካላንደሬና ያለው ኦኬ እዚህ ጊዜ እንደዚህ ያለኝ ያንዳንዱ ነገር ኤክስኪዩት ትደረጋለች። ኤክስኪዩት ስትደረግ ምንም አይነት ወደዚህ ወደዛ ምለው ነገር የለኝም። it's just ሲሪየስ የሆነ ስራና ስራ ብቻ ነው። ከዛ በመቀጠል ማክሰኞ ሲመጣ ነው። ናው ማክሰኞ ሲመጣ እንደነገርኳችሁ ሰኞ ክሬት አደርጋለሁ ብያቸዋለሁ አይደለ? ምናልባት ይሄን አሁን ለምሳሌ ቪዲዮ እየቀረጽኩ ያለሁት በነገራችን ላይ ሰኞ ዕለት ነው። ስለዚህ ምናልባት የተቀረጹ ነገሮች ካሉ ናቶሊ ለዩቲዩብ በቶርሶ ለቲክቶክ ለኢንስታግራም የመሳሰሉ ስራዎች ካሉ ደን ማክሰኞ ሁልጊዜ በባች ስኬጁል ይቀመጣል። ለምሳሌ ሰሞኑን ቲክቶክ ላይ እንግዲህ የ30 ቀን ሲሪየስ
ቻሌንጅ ወስጃለሁ። ይሄ 30 ቀን ሲሪየስ ቻሌንጅ ራሳችን እንዴት አድርገን ማሳደግ እንችላለን የሚሉ በየቀኑ እኔ በገንዘቤ፣ በህይወቴ፣ በስራዬ፣ በተለያዩ ነገሮች እንዴት እንዳደኩኝ ቲፖችን ሼር የማደርግበት ቪዲዮ ነው። እስካሁን ድረስ ካላያችሁ ጎሆድና ቲክቶክ ላይም ቼክ አድርጉት። አሁን እነዚህ ቪዲዮዎች ሁልጊዜ የማደርገው ምንድነው መሰላችሁ? አንድ ቀን መርጥለትና ቁጭ ብዬ ለሳምንት የሚውል ቪዲዮ እንዳለ ይቀረጻል፣ ኤዲት ይደረጋል። ከዛ በኋላ ባቹ እንዳለ ድራፍት ውስጥ ይቀመጣል። ድራፍት ውስጥ ከተቀመጠ በኋላ all I have to do is ቀኑ ሲመጣ እነዛን ነገሮች ፖስት ማድረግ ብቻ ነው። ለኔ ምንም አልጨናነቅም። ምን ማድረግ አለብኝ? ኦ ማይ ጋድ ሰዓቱ ደረሰ። I don't need to worry all about those things። ስለዚህ ፖስቲንግ አንዱ ማክሰኞ የምሰራቸው ነገሮች ናቸው ማለት ነው። እንዲሁም ደግሞ ከሶሻል ሚዲያ ጋር ተያይዞ የሚደረጉ ለምሳሌ ሜሴጆችን መመለስ ምናምን ነገሮች ካሉ እነሱንም አንድ ላይ አደርጋለሁ። ባይ ዘ ዌይ እንስላችሁ not only on TikTok but also ቴሌግራም ግሩፕ ቻናላችን ላይም እንዲሁ የሳምንት ኮንተንቶች በባሽ ተዘጋጅቶ እዛ ላይ አስቀምጣለሁ። ከዛ በመቀጠል ሮብ ሲደርስ ደግሞ የማደርገው ቤዚክሊ ሁለት ነገሮች ናቸው። አንደኛው ክሬት ነው፣ ሁለተኛው ፓርትነር ሚቲንግ ነው። ናው ክሬት ምን ማለት ነው? እንደነገርኳችሁ እንግዲህ ሰኞ ኮንተንቶችን ፊልም አደርጋለሁ ብያለሁ አይደለ? ነገር ግን ሰኞ ኮንተንቶቹ ፊልም ሲደረጉ ልክ እንደዚህ ቀረጻ ሲካሄድ መጀመሪያ ስክሪፕት ይጻፋል። ስክሪፕቶችን ደግሞ የምጽፈው ሁል ጊዜ ሮብ ነው። ስለዚህ ሮብ ሁል ጊዜ ላፕቶፔን ከፍታለሁ፣ ቁጭ እላለሁ። ቢያንስ ወደ 2 ሰዓት 3 ሰዓት ጊዜ ያጠፋና እያንዳንዱ ለቲክቶክ፣ ለዩቲዩብ፣ ለኢንስታግራም ኢቭን ለቴሌግራም የሚሆኑ ኮንተንቶች ካሉ በስክሪፕት የሚጻፉት በዛ ቀን ነው ማለት ነው። ስለዚህ የዛለት በጣም ክሪኤቲቭ መሆኔ ክሩሻል ነገር ነው። ስለዚህ በተቻለ መጠን አይምሮን በሌላ ነገር አላጨናንቅም ኤክሰፕት ከፓርትነሮች ጋር ሚቲንግ። እነዚህ ፓርትነሮች ቤዚክሊ ከቢዝነስ ጋር አብረው የሚሰሩ ሰዎች አሉ። ምናልባትም ደግሞ እንደ ክላይንት ሆነው ግን የማገለግላቸውም ሰዎች ሊሆኑ ይችላሉ። ሶ ከነሱ ጋር አፕዴት መደራረጋችን በጣም ኢምፖርታንት ነው። ስለዚህ ሮብ ዕለት ያንን ክሪኤቲቭ ስራ ከሰራው በኋላ ሚቲንጎችን ማድረጌና አፕዴት ማድረጌ አንድ ላይ ስለሚሄድ ሮብ እነዚህ ነገሮች አጠናቃለሁ። ከዛ ሐሙስ ዩዛሊ የማደርገው አናሊቲክሶችን ማንበብ እንዲሁም ደግሞ ሪፖርቶችን ማዘጋጀት ነው። ለምን ካላችሁ ምክንያቱም ቀጥሎ የሚመጣው ቀን አርብ ነው። አርብ ዩዛሊ የማደርገው ሚቲንጎችን አካሂዳለሁ። ላይክ አርብ የሚቲንግ ቀን ነው። ስለዚህ የሚቲንግ ቀን ከመድረሱ በፊት ደን ሐሙስ የምዘጋጅበት ቀን ነው። ስለዚህ ምናልባት ሶሻል ሚዲያ ላይ ያሉ ነገሮች ካሉ አናሊቲክስ ይሰራሉ። እንዲሁም ደግሞ ሪፖርት የሚደረጉ ነገሮች ካሉ እንዳለ ሪፖርቶች ይዘጋጃሉ። ይሄ የኔ ትልቁ ስራ ስለሆነ ኢቭን ለክላይንቶቼ፣ ለራሴ፣ ለተለያዩ ሰዎችም የማደርጋቸው ነገሮች ቤዚክሊ እሱ ነው። ናው አሁን እነዚህ ነገሮች ካዘጋጀው በኋላ አርብ ሲደርስ ዩዛሊ የቲም ሚቲንግ ነው የሚሆነው። ሶ አርብ ደግሞ ከደረሰ በኋላ ዩዛሊ ከቲሞቼ ጋር ሚቲንግ አደርጋለሁ። ስለዚህ ምናልባት እነዚህ ቲሞች አይዘር ዴይሊ ሞመንተም ላይ የሚሰሩ ቲሞች ሊሆኑ ይችላሉ፣ ኦር ደግሞ ግራፊክስ ዲዛይን የሚሰሩ ሊሆኑ ይችላሉ፣ ኦር ደግሞ ምናልባት የዴዋን ፕላነር እና ጆርናል ላይ የሚሰሩ ቲሞች ሊሆኑ ይችላሉ፣ ዲሊቨሪዎች የመሳሰሉ ነገሮች ፕላስ ደግሞ ቅድም የነገርኳችሁ የማስተር ክላሱ ላይ የሚያግዙኝ ሌሎች ቲሞች አሉ። ስለዚህ ከነዚህ ቲሞች ጋር እያንዳንዱ የምንሰራው ነገር እቅዳችን፣ ፕላናችን፣ ቪዥናችን አንድ ላይ መሆኑን የማረጋግጥበት አርብ ሚቲንግ አደርጋለሁ ማለት ነው። ሶ አሁን የነገርኳችሁ በጠቅላላ ምናልባት ግራ ከገባችሁ ጀስት እንደዚህ ብላችሁ አስቡ። አሁን ለምሳሌ አርብ ከቲሞቼ ጋር ሚቲንግ የማደርግ ከሆነ ማለት ነው በሚቀጥለው ሳምንት እንዲሁም ደግሞ ከዛም ቀጥሎ ላለው ሳምንት እነዚህ ሰዎች ከኢዲዲያ ጋር ሚቲንግ አለ ብለው አይምሯቸው ኦልሬዲ ሬጂስተር አድርጎታል። ስለዚህ አርብ ላይ እኔን ኤክስፔክት ያደርጉኛል። እንዲሁም ደግሞ ኢቭን ሮብንም ጨምሮ ሮብን ፓርትነሮቼ ኤክስፔክት ያደርጉኛል። ምክንያቱም ሮብ እነዛን ነገሮች ስለማድርግ ማለት ነው። እንዲሁም ደግሞ እሁድ ከፋሚሊዎቼ ጋር የምገናኝ ከሆነ ደን እሁድ እነዚህ ሰዎች ይጠብቁኛል ማለት ነው። ስለዚህ ይሄ ነገር ምን ይነግራቸዋል ካልን እነዚህ ነገሮች ትሬንዶችን በማስለመዴ ሌሎች ሰዎች ኤክስፔክት የሚያደርጉኝ ከሆነ ደን የኔም አይምሮ ሰኞ ስራ ነው ብዬ ካስለመድኩት ደን አይምሮ ሁልጊዜ ሰኞ ስራ መሰራት እንዳለበት ያውቃል። ማክሰኞ ሁልጊዜ ፖስት እንደሚደረግ ያውቃል። ሮብ ስክሪፕት እንደሚጻፍ ኦልሬዲ ያውቃል። ስለዚህ እያንዳንዱ ቀን ለስፔሲፊክ ስራ መስጠቴ አንደኛ ስራዬ ስሙዝሊ እንዲሄድ ያደርገዋል። ሁለተኛ ለእያንዳንዱ ስራዬ እኩል የሆነ አቴንሽን እሰጣለሁ። እንዲሁም ደግሞ ኤክስፔክት ስለማደርግ አይምሮ ሰከንድ ብሬንን ክሬት አድርጎ ዛሬ ምንድን ነበር ማድረገው የሚለውን ጥያቄ አልጠይቅም። I just simply get up, I know what to do እና እነዛ ነገሮች ኤክስኪዩት አደርጋለሁ ማለት ነው። ስለዚህ እንደነገርኳችሁ እንግዲህ of course ዲቴል ነገሮችን አሳይቻችኋለሁ but ይህንን ነገር ደግሞ መጨመራችሁ ሌላ አዲሽናል ቤኔፊት ነው ለእናንተ ስፔሻሊ ጊዜ አጠቃቀም ላይ ሲመጣ ማለት ነው። ስለዚህ እኔ እንደነገርኳችሁ እንግዲህ እነዚህ አይነት ቲፖችን ትሪኮችን ነው የምጠቀመው።
ታይም ማኔጅመንትን በተመለከተ I guess you can say like I'm the guru, like I know how to manage my time. ስለዚህ አንደኛው መንገድ ይሄ ነው ማለት ነው። but deeply ደግሞ ስለ ጉግል ካላንደር አጠቃቀም እንዴት ነው አሁን የነገርሽኝ ነገር እንዳለ እዛ ላይ የማስቀምጠው ብላችሁ ግራ ከገባችሁ don't worry ይሄንን ቪዲዮ መከታተል ትችላላችሁ። እዚህ ላይ in detail እያንዳንዱ ነገር ስላስረዳዋችሁ ማለት and of course ደግሞ የማስተር ክላሱን መመዝገብ ከፈለጋችሁ ለነገርኳችሁ የመጀመሪያው የኮሜንት ሴክሽን ፒን ያረኳት እሷ ላይ ሄዳችሁ መመዝገብ ትችላላችሁ or ደግሞ just description section ላይ ብትሄዱ እያንዳንዱ ኮንታክቶች እያንዳንዱ የምትፈልጓቸው ኢንፎርሜሽን በጠቅላላ አለላችሁ እሱንም ሄዳችሁ መመልከት ትችላላችሁ። በሚቀጥለው ሳምንት በተለያየ ርዕስ እስከምንገናኝ ድረስ መልካም ቀን ይሁንላችሁ። ባይ